አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ ተመተው ነው የሚሰሩት። ስለዚህ ተመተሽ ነው በቅጣትሽ ትመቻለሽ። እንደምን ያጠፋው ነገር እኮ የለም። ልጅ አልመታ ምንም ያዳረኳት ነገር የለም። እንዴት መታኛለህ? እኔ ለምን ትመታኛለህ? ስለዚህ እኔ ፖሊስ ነው የምፈልገው። ፖሊስ ጥሩልኝ ስል እምቢ አለኝ ማለት ነው። እና አይ ካልፈለግሽ በገንዘብሽ ነገ አሳፈርሻለሁ፣ ከፈለግሽ ቀጥለሽ ስሪ አለኝ ማለት ነው። እና እባካችሁ ተባበሩኝ። ለምን ይመታኛል አለ ወንጀሌ መስራት ነው የምፈልገው። ሳራ 2 ዓመት ኮላስ የለኝም ዝም ብዬ ይሄ ቲክቶክ ራሱ 2 ዓመት ጨርሼ ማለት ነው። መጥፋት አልፈለኩም፣ መጥፋት አልፈልግም። እኔ ምክሮችሽ ምናምን አንዳንድ ምክሮችሽ ምናምን አትጥፉ ምናምን ስትይ እሱ ለሰማና በቃ ያልፋል እኮ ምናምን እያልኩኝ 2 ዓመት ሁላ ኢማ ብቻ ነው የምጠቀመው፣ ሌላ ነገር ምንም ነገር አልጠቀምም። 2 ዓመት ከጨረስኩ በኋላ ያለብኝ ችግር ንገሪኝ። እኔ ከፈለግሽ ጭንጭን አልፈልግም። አላይና ያለሁት አላይና ያለሁት አላይና ስሜት ኮንትራት ነኝ። ስንት ጊዜ ሆነሽ? እኔ አሁን የመጣሁ ረመዳን 3 ዓመቴ ነው እዚህ ቤት። አናግረናል እኮ ብር አልፈልግም ብሏል። በቃ አፉ ብሎሻል። ሞኒት አላይንም ታውቂዋለሽ? አላይንም ታውቂዋለሽ? አላይን የምታውቂው ሰው አለ? የእነኝህ ሀገር ነው። የሰውየውን ቁጥር ትስጠኝና ደውላ እያለች የሰውየው ቁጥር እኔ አላውቀውም ጭራሽ። አንቺ ከእነሱ ጋር መቀጠል አትፈልግም አይደለ? እኔ እየተመታሁ እንዴት ነው የምቀጥለው? እኔ አልቀጥልም። ስለዚህ እሺ ለምን ዝም አልሽ እስካሁን? ለምን አንቺ ማለት ካንስሌሽን ስጡኝ ለምን አትያችሁ አልኳቸው። አይሆንም አሉኝ እኮ አይሆንም። ቀላል ነው ማሪ። ነገ አሁን ቁጥርሽን ስጭኝ። አሁን በኦንላይን እኔ እከስልሻለሁ። ሰውዬው ካንስሌሽን እንዲሰጣሽ በፈለግሽው ሰዓት ዋናው ኮንትራክትሽን ከጨረስሽ በኋላ ካንስሌሽንሽን በፈለግሽው ሰዓት ማግኘት ትችያለሽ። አይሆንም ምንም ነገር ወላሂ ሙሽ አለ ኬፍክ ወላ አለ ኬፈ ሁዋ መንግስት ያወጣው ህግ ነው። እየሰማሽኝ? ኧረ እንደውም እኔ 10 ውድናት ብዬ 10 መስቶ አይደለሽም ባፎ ምትከለ ያደርገው በዶላ ብታይ በዶላ ሚስቱን ከለከለች። ውጭ ላይ በዱላ የመታል በጥፊ የመታል በዱላ ምናምን። አንቺ ቪዲዮ ቀረሽ እንደዚህ መጥቶ እንደዚህ ሲያደርግስ ቪዲዮ ቀረሽ። ስልክ ማውጣት አይቻልም። ከክፍል ስልክ ማውጣት በጭራሽ አይቻልም። በጭራሽ አንቺ ይሄን ነገር ከ3 ዓመት በፊት ማለት አክሰፕት ስላደረግሽ ነው እንደፈለጉ ነው የሚያደርግሽ። ይሄ ደግሞ የአንቺ ሰጠት ነው። እንዴት ዝም ትያለሽ እስከዛሬ? ስልክ የለም ወንድ አሁን እዚህ ጋር እድል ስላገኘሽ እዚህ ስለገባሽ ማለት አሁን እንትን ኖ ይሄ ማለት የእናንተ ሰጠት ነው። ግዴታ ሁላችሁም መስማት አለባችሁ። የእናንተ መብት ነው። እናንተ ማለት እቃ አይደላችሁም። እናንተ በክብራችሁ እዚህ ሰርታችሁ ማለት የምታገኙት ብር ነው። ገባሽ? ሙሽ በነፃ እየሰራሽ የለም። በነፃ አይደለም እየሰራሽ እየከፈልሽ ነው። ዛሬ አይደለሽም ከሱ ቤት እንደፈለገው የሚያደርግሽ። ይሄ የአንቺ ሰጠት ነው። ከመጀመሪያ እጁን አንስቶብሽ ወይም የሆነ ነገር አስፈራርቶሽ ይሄ የአንቺ ሰጠት ነው። ዝም በማለትሽ ማለት ነው። እጁን አነሳብሽ የሆነ ምልክት አወጣ ፊትሽ ላይ ወይም ሰውነትሽ ላይ 999 እኔ አሁን ችግሩ ከወንድሜ ሲም የለኝም። በቃ ኢሞና ዋትስአፕ ራሱ ማውራት አልችልም። 999 ሲም ካርድ አያስፈልግም። ያለ ሲም ካርድ ማለት 999 ማንኛቸውም ሲም ካርድ አውጡ። አሁን ከስልካችሁ 999 ይደውላል አውቶማቲክ ወደ ፖሊስ። ያለ ሲም ካርድ ይሰራል። እሺ ወንድሜ አሁን ልደውል አሁን አንቺ ሰውነትሽ ላይ ምልክቶች አሉ እንደደበደበሽ። እኔ በጥፊ ሲለኝ ውጪ ላይ አለ ካሜራ አለ ካላጠፋችሁ ማለት ነው።
አላውቅም። ውጭ ላይ በጥፊ ብሎኛል እና ግቢ ብሎ በጣም አስፈራርቶኛል። እኔ አልገባም አልኩኝ። አስፋልት ዳር ነው። በጣም ጩኸ ያለው ሰው ግን አላየኝም። ማብራቱን አጠፋችሁ ማለት ነው። የውጭ ማብራት ሴትዮ ማለት ነው። እና ብዙ ጊዜ በጣም ትዋሻለች። ዋሽታ ትነግረዋለች። እኔ ላይ ነው የሚጮኸው ሁል ጊዜ። በቃ እሺ እኔ አሁን መስራት ስለምፈልግ ወረቀቴና ፓስፖርት ስጠኝ፣ እኔ ልውጣ። 2 ዓመት ግዴታ የጨርሽ ያለው። ስለዚህ እኔ ስለማትፈልገኝ እየዋሸች እየነገረችህ ነው። ስለዚህ እኔ በወጣ ይሻላል ስጠኝ ስለው አይሆንም፣ ወይም ያጣሁትን ክፈል ወይም ደግሞ አገርሽን ከስሌ ነው ማሳፈርሽ አለኝ። ቅድማውን በጣም ሲጮህብኝ፣ አንደኛ በጥፊ ሲለኝ አዞረኝ፣ ወደኩኝ። ሁለተኛ ደግሞ በቃ በጣም ሲጮህብኝ በቃ እሺ ከስለ ወረቀቴን ስጠኝ አልኩት ማለት ነው። ግን ከዛ በፊት ደግሞ ሳራ አላስገባችኝም እንጂ ከነንተኑ ምናምን ቪዲዮ ልትቀርጹልኝ ፈልጌ ነበር። እኔ ያው ቻንስ አላጋጠመኝም፣ አልገባውኝም። አሁን አንቺ ሲም ካርድ አለሽ ወይስ የለሽም? አሁን ሲም ካርድ አለሽ? የለኝም። እሺ ሲታደስ በቃ ያለው ችግር ተናገርኩኝ። አንደኛ ቲክቶክ እፈልጋለሁ፣ ሁለተኛ ደግሞ ቤተሰቦችን ማናገር እፈልጋለሁ። ክፍለ ሀገር ያለ ቤተሰብ አለኝ፣ ስለዚህ ሲም እፈልጋለሁ አልኳት ማለት ነው። እሺ ያለችኝና የ2 ወር አወጣችልኝ ማለት ነው። ከሁለት ወር በኋላ ስልኩ አይሰራም፣ ምንም ነገር አይሰራም። ከትናንት ወዲያ ስጠይቃት አይ ሳንቲም ፈልጎ ነው ሳንቲም ነው አለችኝ ማለት ነው። ሌላ ሰው ሲሞላ አይ ሲም እኮ የለውም እያለ ነው አሉኝ ማለት ነው። አሁን የሴትዮ ስልክ ነው እንጂ የእሱ ስልክ በራሷ ለፍታ ቆርጣ ሊሆን ይችላል። በጭራሽ አላውቀውም። አሁን ቀን ሙሉ ማለት ነው፣ ቀን ሙሉ ዋይፋ ነው፣ ያው በዋይፋ ነው የምጠቀመው እና ዋይፋው ዘግታብኝ ነው። አሁን ያው እሱ ከመጣ ነው የከፈተችው ማለት ነው። ያው ስወጣ ምናምን ካሜራ ስላለ እንትን እንዳይሉ መሰለኝ እና በሩን ራሱ ቆልፈውታል። እንዳልወጣ በሮች ምናምን እንዳለቁላ አልፈውብኛል ማለት ነው። እሺ እንትን አለሽ? ቢሮ አለሽ? ቢሮ ብዬዋለሁ። ከዚህ በፊት ቢሮ ውሰደኝ ስለው ጊዜ ያመጣችሽ ልጅ አገር ገብታለች አለኝ ማለት ነው። አገር ገብታለች። ከዚህ በፊት ደግሞ እንደዚህ በጣም ጫና ሲፈጥሩብኝ በቃ እሺ ደላላውን የባለቤቴ ደላላውን አናግርና እባክህ ከዚህ አውጣኝ፣ እኔ አንድ ነገር ሳታደርገኝ ብዬዋለሁ። ደላላው ደግሞ እኔ 2 ዓመት ከሞላ አንቺ እኮ 3 ዓመት ሰርተሻል፣ 3 ዓመት ሰርተሻል። በቃ ተረጋጊ። ይሄ እንደዚህ ነገር ይፈጠራል። ግን ሙኒት አንቺ እኔ ቁጥር ብትሰጠኝ ላግባባላት እችላለሁ። ለሴትዮዋ ደውዬ አንቺ ለሰውዬው ቁጥር በውስጥ በኩል ባዮ ላይ እንትን አለ ላኪ ቁጥር ሴትዮዋ ትደውል። ለሴትዮዋ ወንድ ቢሆን ታሜ ይደውላል። ሴት ስለሆነች ሴት ተረጋጊ። 3 ዓመት ሰርተሽ እንትን ልትይ አትችይም። የፓስፖርት ቁጥርሽ እጅሽ ላይ አለ እህቴ? እሱንም ስጪው። እንትኑን አለ የፓስፖርቱ አላውቀውም፣ ግን አይዲውን አለ ማለት ነው። ሀብታ እንኳን ታዲያ የአይዲ ስጪኝ። ኧረ የተጠየቅሽውን አዳምጪ። በጣም አታውሪ። ችግር አለባችሁ ወይ? ሰው የአይዲሽን ቁጥር ስጪኝ ማለት ነው። ተረጋጊ ነበር። እሺ በውስጥ ያናችሁ ስልክ ስጡኝና በውስጥ ልላክላችኋል። እዚሁ ንገሪኝ። 784 የሴትዮ ቁጥር ነው የምሰጠህ። ተረጋጊ። የአይዲ ቁጥር ሐቢብቲ፣ የሴትዮዋን ቁጥር በውስጥ